በጣም የሚያምር ብራይት የሆነ በበቂ ሁኔታ ናቹራል ላይት ማግኘት የሚችል ክፍል ነው የምናገኘው። ሌክዠሪ የሆነ ዘመናዊ የሆነ ክሎዜት ነው። ዎኪንግ ክሎዜት ቦታ ነው የምናገኘው። ቀጥታ በዚህ ስናልፍ ደግሞ ዋናውን ማስተር ባዝ ነው የምናገኘው ማለት ነው። ኢንዶር እና አውትዶር ጂም ማድረግ የምንችለው በጣም የሚያምር ስፔስ ነው እዚህ ጋር የሰሩልን። በጣም ሰፋ ያለ ቴራስ ላይ ይሄኛው የጂም ኤሪያ መሆን የሚችል ነው። እዚህ ጂም ሰርተን ይህንን መጠቀም እንችላለን ማለት ነው። ኤቭሪቲንግ ያለቀ የሲኒማ ቦታ ለ250 ካሬ ላይ ያረፈ እጅግ ቅንጡና ዘመናዊ ቤት ነው ይዘንላችሁ የመጣ ነው። ያለውን ነገር በደንብ አሳያችኋለሁ። አብራችሁን ቆዩ። ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? ዛሬም እንግዲህ በአዲስ ቪዲዮ እና በአዲስ ቤት ተመልሰን መጥተናል። ዛሬ ደግሞ የምንገኘው ወደ መገናኛ አካባቢ 250 ካሬ ላይ ያረፈ እጅግ ቅንጡና ዘመናዊ ቤት ነው ይዘንላችሁ የመጣ ነው። ያለውን ነገር በደንብ አሳያችኋለሁ። አብራችሁን ቆዩ። ጉብኝታችንን ከግቢው ስንጀምር እንደምታዩት ሰፋ ያለ ግቢ ነው የምናገኘው። 250 ካሬም አይመስልም። በጣም ሰፋ ያለ እስከ 5 መኪና ድረስ በበቂ ሁኔታ መያዝ የሚችል ግቢ እናገኛለን። ግቢውን በጣም የሚያምር እንደምታዩት አጥሩንም በእንደዚህ አይነት መልኩ አስውበውታል። እንደምታዩት በዚህ በኩል ስንመጣ ደግሞ እቺን የግሪነሪ ቦታ እናገኛለን ማለት ነው። እንደምታዩት በጣም የሚያምር የግሪነሪ ቦታ ነው። እዛ ጋር ፋውንቴን ቦታ አዘጋጅተውልናል። እንግዲህ እንደምታዩት ግሪነሪው ይህንን ይመስላል። አሁን ደግሞ በዚህ በኩል ያለውን ነገር እናያለን። ይህንን የመሰለ ተጨማሪ የግሪነሪ ቦታ ግቢው ላይ አዘጋጅተውልናል። እቺ ደግሞ ወደኋላ ወደ ሰርቪስ የሚወስደንን ቦታ እናገኛለን ማለት ነው። አሁን ደግሞ ወደ ውስጥ እንግባና እስቲ ያለውን ነገር እናያለን። እንደምታዩት ወደ ውስጥ ከመግባታችን በፊት በሩም በጣም ዘመናዊ ስማርት ዶር ነው የተጠቀሙት። በአሻራ መግባት እንችላለን። እንዲሁም በጣም ብዙ ቁልፎች ያሉት በጣም ሂውጅ የሆነ በር ነው የተጠቀሙት። ቀጥታ ስንገባ ደግሞ መጀመሪያ የምናገኘው ይህንን ሎቢ ነው። ሰፋ ያለ ሎቢ እናገኛለን። በመቀጠል ደግሞ ወደ ላይኛው ፍሎር የሚወስደንን ስቴርኬዝ ነው የምናገኘው ማለት ነው። ቀጥታ በዚህ ወደ ላይኛው ፍሎር መሄድ እንችላለን። እንዲሁም ደግሞ እዚህ ጋር ሀፍ ባዝ አለ። እንደምታዩት እዚህ ሳሎን የሚጠቀም ሰው እዚህ እጁን መታጠብ ይችላል ማለት ነው። ወደ ውስጥ ስንገባ ይህንን የመሰለ እጅግ የሚያምር ሳሎን ነው የምናገኘው ማለት ነው። እንደምታዩት ደብል ስሊንግ ነው። ለቤቱ ትልቅ ግሬስን ሰጥቶታል። በጣም የሚያምር እጅግ ዘመናዊ የሆነ አሰራር ነው የሰሩት ማለት ነው። ሳሎኑ እንደምታዩት በጣም ሰፊ ነው። ከላይ የአንደኛ ፍሎሩን ከዚህ ማየት የምንችልበት መንገድ አለ። እንዲሁም ደግሞ የሚያምር የሻንድሪል ላይቲንግ ገጥመውለታል። እንደምታዩት ጥቅቅ አድርገው ነው የጨረሱት። እዚህ ጋር ደግሞ ከፊት ለፊታችን የምናየው ደግሞ በጣም ሂውጅ የሆነ ቆይ ላሳያችሁ። በጣም ሂውጅ የሆነ እንደምታዩት ፍሎር ቱ ሲሊንግ የሆነ በጣም ትልቅ ኦፕኒንግ አለ ማለት ነው። ይሄ በቂ የሆነ ናቹራል ላይት ወደ ቤት እንዲገባ ይረዳናል ማለት ነው። እንዲሁም ደግሞ ቲቪ ስታንዱንም በእንደዚህ አይነት መልኩ አሳምረውታል ማለት ነው። ቀጥታ ስናልፍ ደግሞ በዚህም በባክያርድ በኩል እንደ ባክያርድ ብናያት ይችን ቤት በጣም የሚያምር ከውጭ የምናየው የግሪነሪ ቦታ አለ። እዚህ ጋር የዳይኒንግ ኤሪያችንን አድርገን እዚህ ጋር ደግሞ የሚያምር የግሪነሪ ቦታ ማየት እንችላለን ማለት ነው። እዚህ ጋር ምግባችንን እየተመገብን እንደምታዩት ቪው በጣም የሚያምርና እጅግ የሚስብ የሆነ ቪው ነው የምናገኘው ማለት ነው። ከሱ ቀጥታ እንዳለፍን ደግሞ ይህንን ሞደርን የሆነ ኪችን ነው የምናገኘው። በጣም ሰፋ ያለ ሞደርን ኪችን ወደዛ እያየን የምናበስልበት በጣም የሚያምር ኪችን ነው የምናገኘው። ሞደርን ኪችን ነው። የተጠቀሙትን ማቴሪያል እያንዳንዱ በጣም ጥንቅቅ አድርገው ከውጭ በመጣ ማቴሪያል ነው የጨረሱት። እንደምታዩት ግላስ የሆነ ካቢኔት ነው የተጠቀሙት። ሁሉም ነገር በጣም ነው የሚያምረው። በጣም የሚያምር ሼልፍ ነው የተጠቀሙት። በዚህ በኩል ደግሞ ቀጥታ ስንመጣ ይህንን የመሰለ የትራዲሽናል ኪችን ከሞደርን ኪችኑ ቀጥታ ስናልፍ ትራዲሽናል ኪችን ነው የምናገኘው። እዚህ የተለያዩ ስፓይስ ምግቦችን ማብሰል እንችላለን። እንዲሁም ደግሞ እንጀራ መጋገር ቢጠብቅብን ምናምን እዚህ ማብሰል እንችላለን ማለት ነው። ከዚህ ያበሰልነውን ቀጥታ ወደ ዳይኒንግ ወይም ደግሞ ወደ ሞደርን ኪችኑ መውሰድ እንችል አድርገው ሰርተውታል ማለት ነው። በዚህ በኩል ደግሞ እንደወጣን ቅድም እንደነገርኳቸው ወደ ውጭ የሚያስወጣውን በር ግሮሰሪ ገዝተን
በዚህ ቀጥታ መግባት እንችላለን ማለት ነው። አሁን ደግሞ አንደኛ ፍሎር ላይ ሄደን የተቀሩትን ስፔሶች እናያለን። አብራችሁን ቆዩ። ቀጥታ ወደ ፈርስት ፍሎሩ ስንወጣ ደግሞ መጀመሪያ የምናገኘው ይህንን እንደ ፋሚሊ ኤሪያ መጠቀም የምንችልበትን እንደ ሚዛኒየም ፍሎር የተጠቀሙትን ቦታ እናገኛለን ማለት ነው። እንደምታዩት በጣም ነው የሚያምረው። ቀጥታ ሳሎናችንን ከዚህ ሆነን ማየት እንችላለን። እዚህ ጋር ደግሞ የፋሚሊ ኤሪያ ማድረግ እንችላለን ማለት ነው። እዚህ ጋር ካውቾችን አድርገን የሚያምር የፋሚሊ ኤሪያ መሆን ይችላል። እንደምታዩት ሻንዲሊሩ በጣም ነው የሚያምረው። ላይቲንጉ በጣም የሚያምር ላይቲንግ ነው የተጠቀሙት። ከዚህ ሆነን ደግሞ ሳሎኑ እንደምታዩት ማየት እንችላለን። ቀጥታ በዚህ ስንገባ ይህንን የመጀመሪያውን ቤድሩም እናገኛለን ማለት ነው። ለልጆች መኝታ ክፍል መጠቀም የምንችለውን ቤድሩም እናገኛለን። ይህም እንግዲህ የራሱ የሆነ የባልከኒ ቦታ አለው ማለት ነው። እያንዳንዱ ክፍል የናቹራል ላይት እና ቬንቲሌሽን ማግኘት ይችላል። እንደምታዩት ይህም አነስ ያለች እንደ ፎልስ ባልከኒ አዘጋጅተውልናል ማለት ነው። እንዲሁም ደግሞ ክሎዜት ተገጥሞለታል ማለት ነው። እንደምታዩት በበቂ ሁኔታ። በዚህ ቀጥታ ስናልፍ ደግሞ ሁለተኛውን የልጆች መኝታ ክፍል ነው የምናገኘው። እንደምታዩት ይህም የራሱ የሆነ ክሎዜት ተገጥሞለታል። እቃዎች ተቀምጠውበት ነው እንጂ ሰፋ ያለ በጣም የሚያምር የልጆች መኝታ ክፍል ነው። እንዲሁም ደግሞ ይህም የራሱ የሆነ ባልከኒ አለው ማለት ነው። በዚህ ቀጥታ ስንመጣ ደግሞ እንደምታዩት ይህንን የመሰለ የሻወር ተገጥሞለታል ማለት ነው። ለዚህ ክፍል ሻወርና ሽንት ቤት እዚህ መጠቀም ይችላል። ጽድት ያለ ሻወር ነው የተገጠመለት። በዚህ ስንመጣ ደግሞ እንደ ኮመን ባዝ ለዚህኛው ፍሎር ይሄኛውን መጠቀም እንችላለን ማለት ነው። አሁን ደግሞ ማስተር ቤድሩሙ ወዳለበት ወደ ሁለተኛው ፍሎር እንሄዳለን። ቀጥታ ፊት ለፊት እንደመጣን ዋናውን ፕራይመሪ ቤድሩም ወይም ማስተር ቤድሩም ነው የምናገኘው። እንደምታዩት በጣም የሚያምር ብራይት የሆነ በበቂ ሁኔታ ናቹራል ላይት ማግኘት የሚችል ክፍል ነው የምናገኘው። በጣም ሰፊ ነው። እንደምታዩት ፈርኒሽድም ተደርጓል። ይህንን የሚያክል ኪንግ ሳይድ አልጋ ተገጥሞለት ግን በጣም ሰፋ ያለ መንቀሳቀሻ ቦታ እናገኛለን። እንዲሁም በጣም የሚያምር አልጋ ተገጥሞለታል። እንደምታዩት ባክግራውንዱ በጣም የሚያምር የሆነ ወል ነው። በዚህ ቀጥታ ስናልፍ ደግሞ ይህንን የመሰለ የክሎዜት ቦታ ነው የምናገኘው። እጅግ በጣም የሚያምር ሌክዠሪ የሆነ ዘመናዊ የሆነ ክሎዜት ነው። ዎኪንግ ክሎዜት ቦታ ነው የምናገኘው። በጣም ነው የሚያምረው። እንደምታዩት ከሌላው ለየት ያለ እንግዲህ እንደምታዩት የግላስ ክሎዜት ነው የተገጠመለት። በሩም በግላስ ነው የሰሩት። ውስጥ ደግሞ ኤልኢዲ ላይ አድርገውበት በጣም የሚያምር የሆነ ሉክ ሰጥተውታል ማለት ነው። ከለሩንም እኔ ፐርሰናሊ በጣም ወድጄዋለሁ። የሚያምር ከለር ነው የተጠቀሙት። እንደምታዩት በጣም ሰፊ የሆነ እዚህ ጋር የቀበቶ እንዲሁም የተለያዩ ነገሮችን ስቶር የምናደርግበት ቦታ አለ። ጽብት አድርገው ነው የሰሩት። እዚህ ጋር ደግሞ ለኮስሞቲክስ ቦታ የሚሆን ተዘጋጅቶለታል ማለት ነው። ቀጥታ በዚህ ስናልፍ ደግሞ ዋናውን ማስተር ባዝ ነው የምናገኘው ማለት ነው። እንደምታዩት እጅግ ዘመናዊ የሆነ እኔ በቃ ከዚህ ቤት በጣም የወደድኩት ክፍል ይሄን ነው ማለት እችላለሁ። በጣም የሚያምር የማስተር ባዝ ቦታ ነው የምናገኘው። እዚህ ጋር ለሁለት ሰው የሚሆን ደብል ቫኒቲ የሆነ መታጠቢያ ተዘጋጅቶለታል። ቀጥታ በዚህ ስናልፍ ደግሞ ቀጥታ ስካይላይት ያለው በጣም የሚያምር የጃኩዚ ቦታ ነው። እንደምታዩት እጅግ ዘመናዊ የሆነ ማቴሪያል ነው የተጠቀሙት። ከላይ ስካይላይት አለ። እዚህ ሆነን ስንታጠብ ያለውን ማሰብ ትችላላችሁ ራሳችሁ። በጣም የሚያምር ቪው ነው የምናገኘው ማለት ነው። እንደምታዩት የራሱ የሆነ የናቹራል ላይት እና ቬንቲሌሽን የሚገባበት መስኮት እናገኛለን። በዚህ በኩል ስንመጣ ደግሞ በጣም ለየት ያለ በጣም ሰፊ የስታንዲንግ ሻወር እና እንዲሁም ደግሞ እዚህ ጋር እንደ ስቲም የሚያገለግለንን ቦታ አዘጋጅተውልናል ማለት ነው። እንደምታዩት በጣም ነው የሚያምረው። ይሄኛው ደግሞ ለስታንዲንግ ሻወር በጣም ሰፊ የሆነ እንደምታዩት በጣም ዘመናዊ የሆነ ማቴሪያል ነው የተጠቀሙት። በዚሁ ቀጥታ ደግሞ ይህንን የሽንት ቤት ቦታውን ማግኘት እንችላለን ማለት ነው። ስለዚህ በጣም ለየት ያለ ዲዛይን እና የሚያምር ክፍል ነው እዚህ ጋር የምናገኘው። ቀጥታ በዚህ በኩልም አክሰስ ስላለው በዚህ በኩል መውጣት እንችላለን ማለት ነው። ቅድም ሜንሽን ያላረኩላችሁ ደግሞ ይህም ክፍል እንደምታዩት በጣም ሰፋ ያለ ባልከኒ አለው ማለት ነው። በጣም ሰፋ ያለ ባልከኒ ነው። እዚህ ውጭ ሆነን ንፋስ መቀበል የምንችልበት እንዲሁም አረፍ ማለት የምንችልበት ሰፊ ባልከኒ ይኖረዋል ማለት ነው። ቺም ክፍል እንደምታዩት እንግዲህ አሁን እቃ ተቀምጦባት ስለሆነ ተቆልፋን ያለችው፣ ግን ሌላኛው የልጆች መኝታ ክፍል ነው። ሶስተኛ የልጆች መኝታ ክፍል ነው የምናገኘው። አሁን ደግሞ ሶስተኛ ፍሎር ላይ ሄደን ምን አለ የሚለውን ነገር እናያለን። አብራችሁን ቆዩ። አሁን ደግሞ ሶስተኛ ፍሎር ላይ ነው የምንገኘው። ጂም፣ ሳውና እና የራሱ የሆነ ኢንዶር ሲኒማ የያዘ ፍሎር ላይ ነው የምንገኘው። እስቲ እንየው። እንግዲህ ወደዚህ ቀጥታ ስንመጣ ይሄ የጂም ኤሪያ መሆን የሚችል ቦታ ነው። በጣም ሰፋ ያለ እዚህ ጋር ስቲምና ሳውናችን አለ።
እንደምታዩት ይህንን ከውጭ ጋር አቀላቅለ ነው በእንደዚህ አይነት መልኩ አቀላቅለ ነው ኢንዶር እና አውትዶር ጂም ማድረግ የምንችለው በጣም የሚያምር ስፔስ ነው እዚህ ጋር የሰሩልን። በጣም ሰፋ ያለ ቴራስ ላይ ይሄኛው የጂም ኤሪያ መሆን የሚችል ነው። እንደምታዩት በጣም ሰፊ ነው። ሲሊንጉንም በእንደዚህ አይነት መልኩ አሳምረውታል። በጣም የሚያምር ስፔስ ነው። በጣም ነው የወደድኩት። እዛ ድረስ ሰፋ ያለ የቴራስ ቦታ ነው የምናገኘው ማለት ነው። እንደምታዩት ሃንድሉንም ደግሞ በቴምፐርድ ግላስ ነው የሰሩት። ሞር ውበትን ሰጥቶታል ማለት ነው። ቀጥታ በዚህ ስንገባ እንግዲህ እንዳልኳችሁ ይህንን የስቲም ኤሪያ እናገኛለን ማለት ነው። እዚህ ጂም ሰርተን ይህንን መጠቀም እንችላለን ማለት ነው። ቀጥታ በዚህ ስንመጣ ደግሞ የሻወርና ሽንት ቤት ቦታ እናገኛለን ማለት ነው። ለዚህኛው ፍሎር የሚሆን በቂ ሻወርና ሽንት ቤት ቦታ አለ። ቀጥታ በዚህ ስንመጣ ደግሞ እቺኛዋ ለአንድ ሰው በቂ የሆነ የቤድሩም ቦታ ነው የምናገኘው ማለት ነው። እዚህ ፍሎር ላይ ይህንን ቤድሩም መጠቀም እንችላለን። የራሱ የሆነ ክሎዚት ተገጥሞለታል። አሁን ደግሞ ሲኒማውን ማየት እንችላለን ማለት ነው። እንደምታዩት እዚህም ክፍል ስንመጣ ደግሞ ኤቭሪቲንግ ያለቀ የሲኒማ ቦታ ካውቾችና የተለያዩ የሳውንድ ፕሮፍ ስራዎች ይቀሩታል። ግን ደግሞ እንደምታዩት በጣም የሚያምር ኢንዶር ሲኒማ ቦታ አዘጋጅተውልናል ማለት ነው። ስለዚህ በጣም የሚያምር ቤት ነው ዛሬ ያየነው። እሺ ተመልካቾቻችን እንግዲህ ዛሬ ያየነው ቤት ይህንን ይመስል ነበረ። ይህ ቤት የሚገኘው መገናኛ አካባቢ ነው። 250 ካሬ ላይ ያረፈ እጅግ የሚያምር የራሱ ሲኒማ፣ ሳውና፣ ስቲም፣ ጂም ያለው ጽድት ያለ ቤት ነው ያሳየኋችሁ ማለት ነው። ይህን ቤት ማግኘት ከፈለጋችሁ ስክሪኑ ላይ በምታዩት ስልክ መደወል ትችላላችሁ ማለት ነው። የዚህ ቤት ዋጋ እንግዲህ 150 ሚሊዮን የሚባለው ድርድር ይኖረዋል። ስለዚህ ደውላችሁ ማየት መጎብኘት ትችላላችሁ። በዚህ ቻናል ደግሞ የተለያዩ የሪል ስቴት ቤቶች አማራጮችን ስለምንለቅ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። በቀጣይ ሳምንት እስከምንገናኝ ሰላም ቆዩ።